ማርከስ ራሽፎርድ ወደ ዩናይትድ ተመልሷል። ባርሴሎና ተጫዋቹ እንደማይገዛው እንግዲህ በኢሳት ላይ ተረጋግጧል። አሁን ዩናይትድ እና ማይክል ካሪክ በራሽፎርድ ላይ ምን አይነት ውሳኔ ያስተላልፋሉ የሚለው ነገር ተጠባቂ ነው። ሲቲ ኤሊት አንደርሰንን ለማዘዋወር የሚያቀርበው የዝውውር ገንዘብ ገደብ ካለው ዩናይትዶች ከዛ በተሻለ ለማቅረብ ዝግጁ እንደሆነ ዘጋርዲያን ዘግቧል። ዩናይትዶች ጄደን ሳንቾን በነፃ ለቀውታል። ከ5 ዓመት ኮንትራት በኋላ የክለቡ አራተኛ ምርጡ ፈራሚ ነበር። ሮይ ኪን እና ብሩኖ ፈርናንዴዝ በመጨረሻም ተስማምተዋል። እነዚህና ዩናይትድን ስለተመለከቱ አዳዲስ መረጃዎች ነገራችኋል። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የካሪንግተኑ ምሩቅ ማርከስ ራሽፎርድ እንግዲህ በመጨረሻው ወደ ዩናይትድ ተመልሷል። ባርሴሎና የ30 ሚሊዮን የማቅረብ የነበረውን ውል እንግዲህ ያንን ውል አልጠቀምም ብሎ ራሽፎርድን መልሶታል። የአንቶኒ ጎርደን 80 ሚሊዮን ፓውንድ ውል ዝውውር ሲያደርጉ እንግዲህ ግልጽ ነበር ብዬ አስባለሁ። ራሽፎርድን እንደማያስፈርሙ ሁላችንም ገምተን ነበር። ኦልሞስት ተመሳሳይ ቦታ ስለሚጫወቱ የራሽፎርድ በባርሳ ቆይታ አደጋ ውስጥ እንደገባ ስንናገር ነበርና አሁን ላይ ያ ነገር ሆኗል። ስለዚህ ማርከስ ራሽፎርድ ከዚህ በኋላ የባርሴሎና ተጫዋች አይደለም ወይ ደግሞ ሄዶ መጮት እንደማይችል ነው እየተዘገበ የሚገኘውና ዩናይትዶች አሁን ምን አይነት ውሳኔ ያስተላልፋሉ? ማይክል ካሪክ ከራሽፎርድ ጋር በተጫዋችነትም በአሰልጣኝነቱም መስራቱ ተከትሎ ምን አይነት ውሳኔ ሊወስን ይችላል የሚለው ነገር ተጠባቂ ነው። ራሽፎርድ በግሌ ከምወዳቸው ተጫዋቾች መሀል አንደኛው ነው። ሁሉም ይወደዋል ብዬ አስባለሁ። በዩናይትድ ደጋፊ ሆኖ ራሽፎርድን ይጠለዋል ብዬ ማስበው ደጋፊ አለ ብዬ አላስብም እና ከካሪንግተን መምጣቱ ተከትሎ ከልጅነት ጀምሮ እስካሁን እድሜው ድረስ በዩናይትድ ቤት ያየነው ተጫዋችም ስለሆነ የመጀመሪያዎቹ ጎሎቹ የምናስታውሰው ነው። ምን ሲያደርግ እንደነበረ የትላልቅ ጌሞችም ተጫዋች ስለሆነ ራሽፎርድን የሚጠላው ደጋፊ አለ ብዬ አላስብም። በዩናይትድ በኩል ሁሉም ይወዱታል ብዬ አስባለሁ እና በዩናይትድ ተመልሶ የመጫወት እድል ራሱ ቢገጥመው የትኛውም ደጋፊ ራሽፎርድን የመቃወም ፍላጎት አይኖርም። የአመራርና የራሽፎርድ የፐርሰናል ችግራቸው ካልሆነ በስተቀር ባለፈው በነገርኳችሁ መሰረት አሞሪም ሳይሆን ከአመራሮቹ ጋር ነበር ማርከስ ራሽፎርድ ችግር የተፈጠረበት ከስኳዱ እንዲቀነስ ወይ ደግሞ ወሌላ ክለብ እንዲዘዋወር ያደርጉት አመራሮቹ ናቸው የሚል መረጃ ወጥቶ ነበርና ችግሩ ከአሞሪም ጋር ቢሆን ኖሮ የአሰልጣኝ ቀያሪ ምናልባት ማይክል ካሪክ መምራቱን ተከትሎ ለራሽፎርድ ምቹ ሁኔታ ሊፈጠር የሚችልበት አጋጣሚ ነበር ብዬ አስባለሁ። ግን ደግሞ የወጣበትን መንገድ ልክ አይደለም። ገና ወደ ባርሴሎና ሳይዘዋወር ነው ዩናይትድ እሱን ወደ ትሬኒንጉ መመለስ አልፈለጉም። ትዝ የሚላችሁ ከሆነ እና አንቶኒ እና ሳንቾ ሮበን አሞሪም 5 ተጫዋቾች ሰሌክት አድርጎ እነዚህ ተጫዋቾች ወደ ካሪንግተን መጥተው ትሬኒንግ እንዳያደርጉ የሚል ትዕዛዝ ካስተላለፈ በኋላ አንደኛው ማርከስ ራሽፎርድ እንደነበር ሁላችንም እናውቃለን። ከዛ ማቲያስ ኩኛ ሲፈርም 10 ቁጥር ማሊያ አንሰጡት ራሽፎርድ ከክለቡ ሳይለቅና ቢወጣበትን መንገድ ልክ ነው ብዬ አላስብም። ምናልባት የአሞሪም ነው ብዬ አስቤ ነበር። ትክክለኛ ችግሩ የመረጃዎቹ እንደሚያሳዩት ከሆነ ከክለቡ ጋር ከሆነ ማርከስ ራሽፎርድ ተመልሶ ይጫወታል የሚል እምነት የለኝም። ከማይክል ካሪክ ጋር ጥሩ የሚባል ግንኙነት ቢኖረውም እና አሁን ትልቅ ውሳኔ ይጠበቅባቸዋል። ዩናይትዶች የትኛውንም ጥያቄ በሰዓት ላይ ለራሽፎርድ ብለው የሚመጡትን ይቀበላሉ። ግን 30 ሚሊዮን እንዳሰቡት ያገኛሉ አይመስለኝም። ባርሴሎና ኦልሬዲ አራክሶ ነው የለቀቀው ብዬ አስባለሁ እና ዩናይትድ ይህን የመሰለ ተጫዋች አቅም ያለውን ተጫዋች ፕሪሚየር ሊግ ላይ ልምድ ያለውን ተጫዋች በቀላሉ ገንዘብ ሊያጠው ይመስላል እና ወደ ስኳዳቸው መቀላቀል ለእኔ መጥፎ ነው ብዬ አላስብም። ይሄ መጥፎ ባህሪ ያላቸው ተጫዋቾች እናውቃለን እና አንቶኒ ከዩናይትድ ከለቀቁ በኋላ ምን ሲሉ እንደነበር እነ ጋርናቾ ሶሻል ሚዲያ ያላቸው ነገር እነ ሳንቾ ተመሳሳይ ነገር አላቸው እና አሁን ራሱ ዩናይትድን ከለቀቀ በኋላ መጥፎ ነገሮች አናይበትም አይደል? ልክ እንደዛ ነው ራሽፎርድን ብዬ ማስበው መጥቶ የድሬሲንግ ሩሙን ወይ ደግሞ መልበሻ ክፍሉን ይረብሻል የሚል እምነት የለኝም በራሽፎርድ በኩል። ማይክል ካሪክ ዩናይትድ ውሳኔ ያስተላልፋል የሚለው ነገር ተጫዋቹን ፈልገዋለሁ። ዩናይትድ የግራ መስመር አጥቂ እንደሚፈልጉ ሁላችንም እናውቃለን። ከራፋሌዮ ጋር ከተለያዩ የፕሪሚየር ሊግ ልምድም ካላቸው ተጫዋቾች ጋር ስሙ እየተያዘ ስለሆነ የራሽፎርድ ጉዳይ ላይ ምን አይነት ውሳኔ ያስተላልፋሉ ተጠባቂ ነው። በፕሪሚየር ሊግ እንደሚቆይ ነው ማስበው። ቪላ ከዚህ ቀደም በውሰት ያገኘው ቲም ስለሆነ በዛ ቤት ደግሞ አሪፍ የሆነ እንቅስቃሴ አድርጓል። ደግሞ መልሰው የማስፈረም እድል አላቸው ብዬ አስባለሁ። ሮጀርሰንም ሊያጡ ስለሆነ አርሰናልም ሌላኛው ፈላጊ ነው። ቶተናምም በገበያው በደንብ እየተሳተፈ ስለሆነ ማርከስ ራሽፎርድን ይመለከታል ተብሎ ይታሰባል። በዚህ በኩል ባየር ሙኒክም እየገባበት ነውና ብዙ ጥያቄዎች አሉበት። ዩናይትድ ምን ነገር ያስተላልፋል። ማርከስ ራሽፎርድ ደግሞ በዓለም ዋንጫው የሚያሳየው እንቅስቃሴ ለዩናይትድ ጥሩ ገቢ የሚያስገኝለት፣ ሌሎች ክለቦች ደግሞ እሱ ላይ ሞር ፍላጎታቸውን የሚያሳዩበት ቶርናመንት ይሆናል ብዬ አስባለሁ። የተወሰነ የጨዋታ ታይም ያገኛል ብዬ ተስፋ አደርጋለሁ። አንቶኒ ጎርደን አሁንም በእንግሊዝ ብሔራዊ ቡድን ተመራጭ ከሆነ ራሽፎርድ ትልቅ ፉክክር ይጠብቀዋል ብዬ አስባለሁ። ያገኛቸውን እያንዳንዱ ደቂቃዎች በመጠቀም ራሱን ለገበያው ማቅረብ አለበት። ወይ ደግሞ ከማይክል ካሪክ ጋር የሚያደርገው ኮንቨርሴሽን ማይክል ካሪክ በዩናይትድ ቤት እንዲቆይ ከፈለገና አመራሮቹም እሱን ማቆየት ከመረጡ ምንመለከተው ነው የሚሆነው። እኔ በግሌ ራሽፎርድ አቅም እንዳለው አውቃለሁ። የተወሰነ የሚስተካከሉ ነገሮች ሊኖሩ ይችላሉ ወርክ ሬቱ ላይ ምናምን። አሁን ሃንሲ ፍሊክን ባርሴሎና ያልፈለጉበት ምክንያት በዲፌንስ በኩል በመከላከሉ በኩል ደካማ ነው። አሁን ማርሻል ትዝ የሚላችሁ ከሆነ
ጥሩ የሚባል እንቅስቃሴ ያደርጋል ከኳስ ጋር። ከኳስ ውጪ ግን እየተራመደ እየተዝናና ነው የምንመለከተውና ራሽፎርድም ከኳስ ጋር ያለው እንቅስቃሴ በጣም አሪፍ ነው። ከኳስ ውጪ ግን ደካማ ነው። ያን ነገር አሻሽሎ የሚያሳይበት አጋጣሚ ካለ ምናልባት ማይክል ካሪክ እድል ሊሰጠው የሚችልበት አጋጣሚ ሊኖር ይችላል ብዬ አስባለሁ። ግን ነገሮች ወደዛ አይመስሉም። የዩናይትድን ውሳኔ እንጠባበቃለን። ሌላኛው ጄደን ሳንቾ ነው። ጄደን ሳንቾ በመጨረሻም ዩናይትድ ተገላግሎታል ብዬ አስባለሁ። ከሁለት የተለያዩ ክለቦች የውሰት ውል በኋላ እንግዲህ በመጨረሻም ዩናይትድ በነፃ ተጫዋቹን ለቆታል። በቼልሲ ቤት ነበረ፣ ከዛም በአስቶን ቪላ መቆየት ቻለ። እሱን ለመሸጥ በጣም ከባድ ነበር። የነበረው ደሞዝ ከፍተኛ ስለሆነ ዩናይትድ ሳንቾን ለመሸጥ ተቸግሮ እንደነበር ሁላችንም እናውቃለን እና በመጨረሻም ተጫዋቹ በነፃ ለቆታል። የዩናይትድ እንግዲህ አራተኛ ውዱ ፈራሚ ነበር። እንዳለመታደል ነው እንግዲህ ውድ ያልናቸው ፈራሚዎች ፖግባንም ጨምሮ ሳንቾንም በነፃ ነው የለቀቅናቸው እና ይሄ ለዩናይትድ ተጫዋቾችን መሸጥ እንደማይችል የሚያሳይ ነገር ይመስለኛል። የነበራቸው ደሞዝ መጋነን ተጫዋቾች ወደ ሌላ ክለብ እንዳይዘዋወሩ አድርጓቸዋል። አሁንም ቢሆን የነ ኦናና ጉዳይ አልተፈታም። ኦናና ያላቸው ደሞዝ ከፍተኛ እንደሆነ እናውቃለን። እነ ማርከስ ራሽፎርድም ሌላኛው በባርሳ ቤት የቸገራቸው ነገር የደሞዙም ጉዳይ እንደሆነ ይነገራል እና በደሞዝ ጉዳይ በጣም ብዙ ተሳስተዋል። የዝውውር ገንዘብ ከፍተኛ ማውጣታቸው ብቻ አይደለም ደሞዝ ላይም ከፍተኛ ነበር ሲከፍሉ የነበሩት እና አሁን ያንን ነገር ለማስተካከል እየመጡ ይገኛሉ። ለእነ አንደርሰን እንኳን 100 ሚሊዮን አንከፍልም እያሉ ይገኛሉ። ለእነ ጄደን ሳንቾ ሲከፍሉ፣ ለእነ አንቶኒ፣ ለእነ ራስመስ ሰባ ምናምን ሲያወጡ ብዙም አልሰሰቱም። እሱን ደግሞ ተመልክተናል። አሁን ላይ ግን ያንን ጥንቃቄ እየሰሩበት ይገኛሉ። ጄደን ሳንቾ በክለባችን ውስጥ ምንም ነገር ሳያደርግ እንግዲህ የክለባችን ተጫዋች ሆኖ 5 ዓመት ቆይቶ እንግዲህ ከክለቡ ተሰናብቷል። ያለ ዩናይትድ ትልቅ መገላገል ነው። የካስሜሮን ደሞዝ ቀንሷል፣ የማላሲያን ደሞዝ ቀንሷል፣ የጄደን ሳንቾ ደሞዝ ቀንሷል። በአጠቃላይ በሳምንት ወደ 800,000 የሚጠጋ ፓውንዶችን አትርፏል በእነዚህ ሶስት ተጫዋቾች ደሞዝ ብቻና ለክለቡ ትልቅ ገቢ ነው ብዬ አስባለሁ። ጄደን ሳንቾ በመጨረሻም ተገላግለናል ያለምንም ጥቅም። ዩናይትድ በ21 ዓመቱ ከፍተኛ ደሞዝ ከፍሎት ከፍተኛ ገንዘብ አውጥቶ ያመጣው ተጫዋች እንግዲህ ከሽፎበታል ማለት እንችላለን። የጄደን ሳንቾ የእግር ኳስ ካሪየሩ ኦልሞስት ያበቃለት የሚመስለው በቼልሲም ራሱ ማሳየት አልቻለም፣ በቪላም ራሱ ማሳየት አልቻለም ብዬ አስባለሁና ከዚህ በኋላ የትኛውን ክለብ ቢቀላቀል የትኛውንም ማየት ባህሪ ቢያሳይ ከዩናይትድ ጋር ምንም የሚያገናኘው ነገር የለም። ከዚህ በኋላ ዩናይትድን ተሰናብቷል። ዩናይትድና የሲቲ ፉክክር እንግዲህ በኤሊት አንደርሰን ጉዳይ የማይቀር ነገር ነው። ይሄ ዝውውር እስካልዘጋ ድረስና የተጫዋቹ ምርጫ እስካልታወቀ ድረስ ኖቲንግሃም ከሁለቱ አንዱ የሚቀርብለትን ጥያቄ እስካልተቀበለ ድረስ የሁለቱ ፉክክር የማይቀር ነገር ነው። ዩናይትዶች እንግዲህ አሁን ላይ ያሰቡት የሚገኙት በትናንትናው ቪዲዮ ነው ነግሬያችሁ ነበር። ትልቅ ኮንፊደንስ አላቸው አንደርሰንን የማግኘት ከሲቲ በተሻለ ኮንፊደንስ እንዳላቸው ነግሬያችሁ ነበረ። ሲቲ ያቀረበው የመጀመሪያ ጥያቄ 80 ሚሊዮን ፓውንድ እንግዲህ ውድቅ ተደርጎበታል። ያንን ተከትሎም ምን አይነት ሁለተኛው ጥያቄ ምን ያህል ይሆናል የሚለው ነገር አለ። ሲቲ ገደብ ካለው በአንደርሰን ዝውውር ላይ ይሄ ብቻ ነው የሚገባው ብሎ የሚያስብ ከሆነ ዩናይትዶች ሲቲ ካሰበው ወይ ደግሞ ካስቀመጠው ገደብ በላይ እንግዲህ ለተጫዋቹ የሚሆን የዝውውር ገንዘብ አቅርቦ እንግዲህ ሊወስደው እንደሚችል ነው እየተዘገበ የሚገኘውና ምናልባት በራስ መተማመናቸው ኮንፊደንሳቸው በአንደርሰን ዝውውር ላይ ሲቲዎች ይሄን ያህል ገደብ ብለው ያስቀመጡት ገንዘብ ይኖራል የሚል እሳቤ ያላቸውና ሲቲ ምናልባት 80 ያቀርቧል። ከዚህ በኋላ 90 ቢያቀርብ ከ90 በኋላ ሌላ ተጨማሪ ላያቀርብ ከወሰነ ዩናይትዶች ከ90 በላይ ያቀርቡ ምናልባት ከኖቲንግሃም ጋር የተወሰነ ድርድር ይጠብቃቸዋል። ግን ኖቲንግሃሞች ተጫዋቹን በቀላሉ አይለቁትም። 3 ዓመት ኮንትራት ያለው ነው። ፕላስ ደግሞ የዓለም ዋንጫው ላይ የሚያደርገው ፐርፎርማንስ ትልቅ ነገር ይጠበቅበታል ብዬ አስባለሁና ከ100 ሚሊዮን በላይ እንደሚያስወጣቸው በጣም እርግጠኛ ነኝ። በ90ዎች ውስጥ የሚያገኙት ዝውውር እንዳልሆነ ይጠበቃል። ማንቸስተር ሲቲ በዚህ ዝውውር ተስፋ ቆርጦ ይተዋል፣ ወደ ቶናሊ ሊያመራ ይችላል የሚሉ መረጃዎችም እንዳሉ ቀደም ብለን ሰምተናል። ያ ዘጋርዲያን እንግዲህ ያይዞ የዘገበው ነገር የዩናይትድ ተስፋ ይሄ ነው። በቃ ሲቲ ገደቡን አስቀምጦ ከዛ ገደብ ማለፍ ካልፈለገ ዩናይትዶች አንደርሰንን የማግኘት እድል እንዳላቸውና እያሰቡበት እንደሆነ ነው የሚገኘው። እስቲ የሲቲ ሁለተኛ ጥያቄ ምን ያህል ይሆናል? ኖቲንግሃሞች ይሄን ጥያቄ ውድቅ ያደርጉታል በድጋሚ? ከዛ ሲቲ ምን አይነት ውሳኔ ያስተላልፋል የሚለውን ነገርና ዩናይትድ የሚያቀርበው የዝውውር ገንዘብ ምን ያህል ይሆናል የሚለውን ነገር አብረን እንመለከታለን። የአንደርሰን የመጀመሪያ ተመራጫቸው መሆኑ ዩናይትዶች በቀላሉ እንዳይፈቱት አድርጎታል ብዬ አስባለሁና የሱ ዝውውር ከሁለት አንዱ ማይቀር ይመስላል። እስቲ እንመለከተዋለን። ሌላው ያው የሮኪን እና የብሩኖ ፈርናንዴዝ ባለፈው ነግሬያችሁ ነበረ። በቃ የዩናይትድ ሌጀንዶች ሚዲያ ላይ ሲቀመጡ፣ የቴሌቪዥን መስኮት ላይ ሲቀመጡ ምን ያህል መጥፎ ነገሮችን ተጫዋቾችን እንደሚሉ እናውቃለን። ብሩኖ ፈርናንዴዝ በአንድ ፖድካስት ላይ ቀርበው እንግዲህ ተናግሮ ነበር። ሮኪንን ለማናገር ሞክሬ ነበር ለምን እንደዛ እንደሚተቸኝ እኔ ከተናገርኩት ሀሳብ ውጪ በተቃራኒ ነው ያወራው የሚል ሀሳብ ተናግሮ ነበር። በሪካርዶ ዙሪያ በተነሳው ማለት ነው። ብሩኖ ፈርናንዴዝ እንዴት ብራያን ምቤሞ ሲስት መሬት ላይ ይወርቃል፣ አሲስት ሪካርዱን የግሉን ሪካርድ እያሰደደ ነው የሚል አስተያየትን ሰጥቶ ነበር። ከዛ ከብሩኖ ፈርናንዴዝም ቃለ መጠይቅ ከጨዋታው በኋላ ማግባት የነበረብኝ እንኳን ለመስጠት ስሞክር ነበር የሚሉትን
ያሉትን ቃሎች እንግዲህ ለራሱ ለሮኪ እንዲመች አድርጎ እንግዲህ ሚዲያ ላይ ሲያብጠለጥሉ እንደነበር እናውቃለን። ከብሩኖ ፈርናንዴስ ፖድካስትም በኋላ በኢንስታግራም ገጹ ላይ አህያ ትኩረት ሲሰጧት እንዳንበሳ ራሷን ትመለከታለች የሚል ፖስት ለጥፎ ብዙ መነጋገሪያ ሆኖ ነበር። አሁን ኦቨርላፕ ላይ እንግዲህ ከብሩኖ ፈርናንዴስ ጋር ተደዋውለን አውርተን ነበር ቆንጆ የሚባል ኮንቨርሴሽን ያደረግ ነው ብለዋል። እና ያ ትንሽ ብዙ ትንግርቶችን የፈጠረ ነገር ነው። ይቅርታ ጠይቀሃለሁ ሲሉት ነበረ። ምንም እሱን ነገር አልተናገረም እና ያ ነገር መፍታታቸው ቢያንስ ጫና ይቀንሳል ብዬ አስባለሁ። የሌሎች ቪዲዮዎች መጨመር ሳያንስ የራሳቸው ደግሞ በዩናይትድ ቤት ትልቅ ስራ ሰርተው ያለፉ ተጫዋቾች ደግሞ ሲጨመርባቸው የክለቡ ሌጀንድ ተብለው ብዙ ነገር አሳክተዋል የሚባሉ ሰዎች ደግሞ ተጫዋቾች ላይ እንደዚህ ሲነሱ ልክ ነው ብዬ አላሰብም። ቢያንስ ሮኪን ከዚህ በኋላ ብሩኖ ፈርናንዴዝ ላይም ሆነ ሌሎች የዩናይትድ ተጫዋቾች ላይ ኃይለ ቃል ይናገራል የሚል እምነት የለኝም። ከንግግሩ እንደተረዳው ነው ከሆነ እንግዲህ ፈገግ ብሎ ነው የተናገረው። ስለዚህ ጥሩ የሚባል ኮንቨርሴሽን አድርገናል ብሏል። እስቲ እሱን አብረን የምንመለከተው ነው የሚሆነው። አዳዲስ መረጃዎች ደግሞ ሲወጡ ሼር አደርጋችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።